በሚሊዮኖች ልብ ውስጥ የታተመው የጥበብ ንጉስ ቴዎድሮስ ካሳሁን ቴዲ አፍሮ በትናንትናው ዕለት ሌላ ታሪክ ሰርቷል። የኢትዮጵያን ሙዚቃ የለወጠው ያ ድምጽ ዛሬም እንደ አዲስ ቤታችንን አንኳኩቷል። ቴዎድሮስ ካሳሁን የተወለደው በአዲስ አበባ በአዲስ ክፍለ ከተማ ሲሆን ገና በልጅነቱ ነበር የጥበብ ፍቅር በውስጡ ያደረው። አባቱ ካሳሁን ደግፌ የታወቁ ጋዜጠኛና የጥበብ ሰው ነበሩ። ቴዲ ገና ከጅማሬው አቡጊዳ በተሰኘው አልበሙ ብቅ ሲል የኢትዮጵያ ሙዚቃ እንደ አዲስ አቅጣጫ እንደሚይዝ አመልካች ነበር። ቴዲ ሙዚቃን ለደስታ ብቻ ሳይሆን ለመልእክት ማስተላለፊያ መጠቀሙም ልዩ ያደርገዋል። ያስተሰርያል የተሰኘው አልበሙ በኢትዮጵያ ሙዚቃ ታሪክ ውስጥ ከፍተኛውን ሽያጭ ያስመዘገበ ብቻ ሳይሆን የማህበራዊና ፖለቲካዊ ለውጥ ጥያቄዎችን በዜማ ያነሳ ድፍረት የተሞላበት ስራ ነበር። ቴዲ ለኢትዮጵያዊነት ያለው ፍቅርና ለታሪክ ያለው ጥልቅ አክብሮት በእያንዳንዱ ስንኝ ውስጥ ይንጸባረቃል። የቴዲ አፍሮ ተወዳጅነት ከድንበር ያለፈ ሲሆን በተለይ ጥቁር ሰው የተሰኘው አልበሙ የጥቁር ሕዝቦች ኩራት የሆነውን የአድዋ ድልን ለትውልድ በአዲስ መልክ አቅርቧል። በዚህ አልበም ውስጥ ዳግማዊ አፄ ምኒልክንና የኢትዮጵያን ጀግኖች የዘከረበት መንገድ ቴዲን ከዘፋኝነት ባለፈ የታሪክ ምሁርም አሰኝቶታል። በትናንትናው ዕለት የተለቀቁት የኢትዮሪካ ስራዎች ትንታኔ ሲታይ ቴዲ አሁንም በታሪክና በማንነት ላይ ያተኮረ ስልቱን ይበልጥ አዘምኑታል። የሙዚቃዎቹ ቅንብር ከባህላዊነት መሳሪያ እስከ ዘመናዊ ሲንተሳይዘር ድረስ የተዋሃዱባቸው ናቸው። ቴዲ በሙዚቃው ውስጥ የሚጠቀማቸው ዘይቤዎችና ምሳሌያዊ ንግግሮች ጥልቀት ያላቸውና ለአድማጭም አዲስ ግኝትን የሚፈጥሩ ናቸው። የቴዲ ተወዳጅነት ሚስጥሩም ይኸው ነው። ሁልጊዜም አዲስ ነገር ይዞ መምጣቱና የህዝብ ስሜት ቀድሞ መረዳቱ። ቴዲ አፍሮ ለሀገሩ ያለው ፍቅር በቃላት ብቻ የሚገለጽ አይደለም። ኢትዮጵያ የተሰኘው አልበሙ የፍቅርና የአንድነት ጥሪ ነበር። በትናንትናው ዕለት ይፋ የሆኑት የኢትዮሪካ አዳዲስ አልበሞች ይህንን የሰላምና የፍቅር መንገድ የሚከተሉ ናቸው። ሙዚቃዎቹ ውስጥ የሚታዩት የሀገር ተስፋዎች፣ የተፈጥሮ ውበቶችና የህዝቦች አብሮነት ጭብጨባ የብዙዎችን ልብ ነክተዋል። የእርሱ ስራዎች በቲክቶክ እና በዩቲዩብ ላይ በሰከንዶች ውስጥ ቫይራል መሆናቸው የሚያሳየው የትውልድ ክፍተት ድልድይ መሆኑን ነው። ወጣቱ ትውልድ በቴዲ ሙዚቃ ውስጥ ታሪኩን ያያል፣ አዛውንቶቹ ደግሞ ትዝታቸውን ይቃኛሉ። በትናንትናው ዕለት የታዩት የቴዎድሮስ ካሳሁን የኢትዮሪካ አልበሞች ቴዲ በግጥሞቹ ውስጥ የኢትዮጵያን ትናንት፣ ዛሬና ነገ በአንድ ላይ ሰፍቷቸዋል። እያንዳንዱ ዜማ የራሱ የሆነ ቀለምና የታሪክ አሻራ አለው። ቴዲ ሙዚቃውን እንደ ኃይል ይጠቀምባቸዋል፣ ህዝብን ለማስተማር፣ ለማጽናናትና ለማነቃቃት። ትናንት የተለቀቁት አልበሞች በቴክኒክ ረገድ ከፍተኛ ጥራት ያላቸውና በድምጽ ቅንብር በኩል ዓለም አቀፍ ደረጃን የጠበቁ ናቸው። የቴዎድሮስ ተወዳጅነት መለኪያው የእይታ ቁጥር ብቻ ሳይሆን በሰዎች ህይወት ላይ የሚፈጥረው ተጽዕኖ ነው። የእሱ ሙዚቃዎች በሰርግ፣ በበዓል፣ በሀዘንና በደስታ ጊዜ ሁሉ አብረውን ይኖራሉ። ቴዲ አፍሮ ከሙዚቃው ባለፈ የኢትዮጵያ ዲፕሎማሲያዊ ገጽታ ሆኖ ያገለግላል። ትላንት የታየው ተአምር ይኸው ነው። አንድ አርቲስት ሙሉ ሀገርን በአንድ ስሜት ስር ማስተሳሰር መቻሉ። ቴዲ አፍሮ የትውልዳችን ድምጽ ነው። በትናንትናው ዕለት የለቀቃቸው አልበሞች ተራ ሙዚቃዎች አይደሉም። እነሱ ለታሪክ የተቀመጡ የጥበብ ድንጋዮች ናቸው። የኢትዮጵያ ሰማይ በዜማው ሲሞላ ልባችን ደግሞ በተስፋ ተሞልቷል። ንጉሱ ተመልሷል፣ ጥበብም ነግሷል። ቴዲ አፍሮ ከትናንት ማዶ ለዛሬ ስንቅ፣ ለነገ ደግሞ ታሪክ ሆኖ የሚኖር የኢትዮጵያ የቁርጥ ቀን የጥበብ ልጅ ነው። We don't